አርእስተ ዜና የኢትዮጵያና የሩዋንዳ እስልምና ጉዳዮች ከፍተኛ መሪዎች በሁለትዮሽ ትብብር ዙሪያ መከሩ። አሜሪካና ኢራን በ60 ቀናት ውስጥ ስምምነት ላይ ሊደርሱ እንደሚችሉ ተገለጸ። ኢራን በሊባኖስ የተኩስ አቁም ስምምነት መጣሱን ተከትሎ እስራኤልን አስጠነቀቀች። የተመድ ዋና ጸሐፊ የእስራኤልና ሊባኖስ የተኩስ አቁም ስምምነት እንዲከበር ጥሪ አቀረቡ። የሆርሙዝ የባህር ወሽመጥን በተመለከተ ከ40 ሀገራት በላይ በፓሪስ መከሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የኢትዮጵያና የሩዋንዳ እስልምና ጉዳዮች ከፍተኛ መሪዎች በሁለትዮሽ ትብብር ዙሪያ መከሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ፣ የሩዋንዳ መጅሊስ ፕሬዝዳንትና ሙፍቲ ሼክ ሙሳ ሲንዲያን ጋያና በትላንትናው ዕለት በጽህፈት ቤታቸው ተቀብለው በማነጋገር በሁለትዮሽ ሃይማኖታዊና ልማታዊ ጉዳዮች ላይ ሰፊ ውይይት አድርገዋል። ይህ ከፍተኛ የልዑካን ቡድን ግንኙነት በሁለትዮሽ አገራት የእስልምና ተቋማት መካከል ያለውን ወንድማማችነት ለማጠናከርና በጋራ ስልታዊ ጉዳዮች ላይ በትብብር ለመስራት ያለመ መሆኑ ተገልጿል። በውይይቱ ወቅት ሼክ ሐጂ ኢብራሂም ቱፋ ኢትዮጵያ በኢስላማዊ ታሪክ ውስጥ ያላትን ጉልህ ስፍራና አሻራ ያብራሩ ሲሆን ሀገሪቱ ከመካ ቀጥሎ ቅዱስ ቁርአን የተነበበባት፣ የመጀመሪያዎቹ ስደተኛ ሰሃቦች የተስተናገዱባት የእውነት ምድር መሆኗን አስታውሰዋል። በመሆኑም ይህን ጥልቅ የታሪክ መሰረት በመጠቀም ኢትዮጵያ ያላትን ዘመናት የተሻገረ ሃይማኖታዊ ተቋማት ግንባታና የአብሮነት ተሞክሮ ለጎረቤት ሀገራት ለማካፈል ዝግጁ መሆኗን አመልክተዋል። የሩዋንዳ መጅሊስ ፕሬዝዳንት ሼክ ሙሳ ሲንጊያንግ በበኩላቸው በሀገራቸው ያለውን የእስልምና ታሪክና የተቋማዊ ግንባታ ሂደት አስረድተዋል። የሩዋንዳ እስልምና ታሪክ ከ100 ዓመታት ያልዘለለ በመሆኑ እንደ ኢትዮጵያ ካሉ ጥንታዊና ሰፊ ተሞክሮ ካላቸው ሀገራት መልካም ልምዶችን የመቅሰም ፍላጎታቸው ከፍተኛ መሆኑን ገልጸዋል። በተለይም በልማትና በተቋማዊ አደረጃጀት ዙሪያ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር በቅርበት ለመስራት ማቀዳቸውን አብራርተዋል። ይህን ተቋማዊ ትብብር ወደ ተግባር ለመለወጥ ይቻል ዘንድ ሁለቱ መሪዎች የልምድ ልውውጥንና የጋራ ስራዎችን የሚያሳልጥ የጋራ ውል ስምምነት በዛሬው ዕለት እንደሚፈራረሙ ይጠበቃል። ይህ ስምምነት በሁለቱ ሀገራት ሙስሊም ማህበረሰቦች መካከል ያለውን ትስስር ከማጠናከሩ ባለፈ በቀጠናዊ የሰላምና የልማት ጉዳይ ላይ በጋራ ለመቆም የሚያስችል መሰረት እንደሚጥል ታምኖበታል። ምንጭ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ነው። በአፋር ክልል በተፈጥሮ አደጋና ግጭቶች ምክንያት ስነ ልቦናዊ ስብራት ለደረሰባቸው ወገኖች እስላማዊ አስተምሮን መሰረት ያደረገ ስልጠና ተሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአፋር ክልል በተፈጥሮ አደጋና በግጭት ምክንያት ስነ ልቦናዊ ስብራት ለደረሰባቸው የማህበረሰብ ክፍሎች በሃይማኖታዊ አስተምሮት የታገዘ የማገገሚያ ስልጠና ሰጥቷል። የጠቅላይ ምክር ቤቱ የሰላም የክልልና የዲያስፖራ ዘርፍ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር ባዘጋጀው በዚህ መርሃ ግብር የዞን መጅሊስ አመራሮች፣ የመስጂድ ኢማሞች፣ ሴቶች፣ ወጣቶች እንዲሁም ተጎጂ ወገኖች ተሳትፈዋል። የስልጠና ዋናው ዓላማ ተፈጥሯዊ ክስተቶችን ወደ ተሻለ አጋጣሚ በመቀየር የተጎጂዎችን ስነ ልቦና በመገንባት ነገን በላቀ ተስፋ እንዲኖሩ ማስቻል መሆኑን የጠቅላይ ምክር ቤቱ የዘርፉ ምክትል ኃላፊ ሼክ ሙሐመድ አህመድ ገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሙሐመድ ሀያት በበኩላቸው ምክር ቤቱ እየሰጠ ያለውን ይህ አይነቱ ማህበራዊና ስነ ልቦናዊ ድጋፍ ከፍተኛ ጠቀሜታ እንዳለው በመግለጽ ስልጠናው እስከ ታችኛው መዋቅር ድረስ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ምንጩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ነው።
የሳውዲ የልማት ፈንድ ከኢትዮጵያ ጋር አጋርነቱን ለማስቀጠል ያለውን ቁርጠኝነት ገለጸ። ዓመታዊው የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱን ቀጥሏል። በገንዘብ ሚኒስትሩ አህመድ ሺዴ የተመራው የኢትዮጵያ መንግስት ልዑክ ከስብሰባው ጎን ለጎን ከሳውዲ የልማት ፈንድ ኤስዲኤፍ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልማርሻድ ጋር የሁለትዮሽ ውይይት አድርጓል። በስብሰባው ወቅት ሚኒስትሩ በኢትዮጵያና በሳውዲ የልማት ፈንድ መካከል ያለውን ጠንካራና እያደገ የመጣ አጋርነት አድንቀዋል ሲል ኢዜአ ዘግቧል። ሚኒስትሩ የመንግስትን ቀጣይ የማክሮ ኢኮኖሚ ማሻሻያ አጀንዳ በአጽንኦት ያነሱ ሲሆን በቀጣይነት ያለው የፋይናንስን ድጋፍ የሚሹ ቅድሚያ የሚሰጣቸው የኢንቨስትመንት ዘርፎችም ተብራርቷል። ለስትራቴጂካዊ የመሰረተ ልማት ፕሮጀክቶች በተለይ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሊቀርብ የሚችል የፋይናንስ እንዲሁም የኢኮኖሚ እድገትና ቀጠናዊ ትስስርን ለመደገፍ የሚደረገውን የመንገድ ትስስር ማስፋፊያን ያካተቱ ሀሳቦች በውይይቱ ላይ ተነስተዋል። ሚኒስትሩ ኢትዮጵያ ቅድሚያ ለምትሰጣቸው የልማት ጉዳዮች ስኬታማነት ቀጣይነት ያለው ትብብር ወሳኝ መሆኑን አጽንኦት ሰጥተው ገልጸዋል። ሱልጣን አብዱራህማን አልማርሻድ በበኩላቸው የሳውዲ የልማት ፈንድ ከኢትዮጵያ ጋር ያለውን አጋርነት ለማጠናከር ቁርጠኛ ነው ብለዋል። ዋና ስራ አስፈጻሚው ቁልፍ የሆኑ የኢትዮጵያ የልማት ኢኒሼቲቮችን ለመደገፍ ትብብሩን ይበልጥ ለማጠናከር ዝግጁ እንደሆኑ መግለጻቸውን የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመልክቷል። አሜሪካና ኢራን በ60 ቀናት ውስጥ ስምምነት ላይ ሊደርሱ እንደሚችሉ ተገለጸ። በአሜሪካና በኢራን መካከል እየተካሄደ ያለውን ውጥረት ለማርገብ የሆርሙዝ ባህረ ሰላጤን እንደገና ለመክፈት ያለመ የዲፕሎማሲ ጥረት በተስፋ መቁረጥ ውስጥም ቢሆን የፓኪስታን ሽምግልና አዲስ ምዕራፍ ላይ ደርሷል። በዘገባዎቹ መሰረት ሁለቱ ሀገራት ግጭትን ለማስቆም የሚያስችል የመግባቢያ ስምምነት ላይ ለመድረስ እየሰሩ ሲሆን የፓኪስታን ምንጮች ይህ ሂደት በ60 ቀናት ጊዜ ውስጥ ወደ አጠቃላይና ዘላቂ የሰላም ስምምነት ሊሸጋገር እንደሚችል አመልክቷል። ይህ የዲፕሎማሲያዊ እንቅስቃሴ በሁለቱ ሀገራት መካከል ለረጅም ጊዜ የቆየውን የንግድና ወታደራዊ መስተጋብር ቀውስ ለመፍታት በዓለም አቀፉ ማህበረሰብ በጉጉት እየተጠበቀ ነው። የፓኪስታን ዲፕሎማቶች ብቸኛ የአሸማጋይነት መንገድ በመፍጠር የአሜሪካን ጥያቄዎች ወደ ኢራንና የኢራን ምላሾችን ወደ ዋሽንግተን በማድረስ ቀጥተኛ ያልሆኑ ድርድሮችን በማመቻቸት ላይ ይገኛሉ። ይሁን እንጂ የዩራኒየም ማበልጸግ ክምችትና የኒውክሌር እንቅስቃሴን ለማቆም በተቀመጠ ጊዜ ገደብ ላይ ባሉ አለመግባባቶች ምክንያት ሂደቱ አሁንም በተግዳሮት የተሞላ ሆኗል። በአሁኑ ወቅት ሁለቱ ወገኖች በሆርሙዝ ባህረ ሰላጤ ላይ ያለውን እግድ በማንሳትና በኢራን ላይ የተጣሉትን ማዕቀቦች በማቃለል ዙሪያ ትኩረት አድርገዋል። ኢራን የገንዘብ ሀብቷን እንዲለቀቅላት ስትጠይቅ፣ አሜሪካ በበኩሏ የኒውክሌርና ሚሳይል ፕሮግራሞች ላይ ጥብቅ ቁጥጥር እንዲደረግ ትሻለች። ምንም እንኳ እስካሁን የተረጋገጠ የመጨረሻ ስምምነት ባይኖርም በፓኪስታን፣ በቱርክ፣ በግብፅ አደራዳሪነት የሚደረገው ይህ ዲፕሎማሲያዊ ጥረት ቀጠናውን ሰላም ለመመለስ እንደ ቁልፍ ዕድል እየታየ ነው። የፓኪስታን ባለስልጣናት አሁንም በሁለቱ ወገኖች መካከል መተማመንን ለመገንባትና በረቂቅ ሰነዶች ላይ ስምምነት ለማምጣት ከፍተኛ ጥረት እያደረጉ ይገኛሉ። የ60 ቀናት የጊዜ ገደቡ በዲፕሎማሲያዊ መድረኩ የሁለቱን ሀገራት የፖለቲካ ፍላጎት ለመፈተሽ እንደ መለኪያ የሚታይ ሲሆን የዓለም አቀፍ የነዳጅ ገበያና ቀጠናዊ ደህንነት በዚህ ውጤት ላይ ተንጠልጥሏል። የኢራኑ ፕሬዝደንት ሙስሊሙ ዓለም የጋራ ደህንነቱን በራሱ ለማስጠበቅ ቁርጠኛ እርምጃ እንዲወስድ ጠየቁ። የኢራኑ ፕሬዝደንት መሱድ ፔዜሽኪያን ሙስሊሙ ዓለም እንዲከፋፈል፣ እርስ በርሱ እንዳይጠላለፍና ውስጥ አቅሙ እንዳይዳከም ለዘመናት መሰራቱን ጠቅሰው አውሮፓውያን በኔቶ ጥምረት ደህንነታቸውን እንደሚያስጠብቁ ሁሉ ሙስሊሙ ዓለም ደህንነቱን በራሱ አቅም ለማስጠበቅ መነሳሳት አለበት ብለዋል። ለዚህም በራስ አቅም ላይ የተመሰረተ ወታደራዊ ኃይል ለመገንባት እንዲተባበሩ ጥሪ አቅርበዋል። ፕሬዚደንት መሱድ ፔዜሽኪያን በቴህራን ከፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሞኒር ጋር ባደረጉት ቆይታ
በኢራንና በዩናይትድ ስቴትስ እስራኤል ጥምረት መካከል የተቀሰቀሰውን ጦርነት ለማስቆም ፓኪስታን ላበረከተችው ከፍተኛ የሽምግልና ሚና ልባዊ ምስጋናቸውን አቅርበዋል። ፕሬዝደንቱ ኢራን ዓለም አቀፍ ሕግ ማዕቀፍ ውስጥ መብቷን ለማስከበር ቀጣይነት ያለው ቀጠናዊ ሰላም ለማምጣት ቁርጠኛ መሆኗን ገልጸዋል። በቅርቡ በአሜሪካ የጦር ሰፈሮች ላይ የተወሰደው እርምጃም ራሷን ለመከላከል የተገደደችበት መሆኑን አስገንዝቧል። የእስራኤል አገዛዝ በሙስሊሙ ዓለም መካከል መከፋፈልን በመፍጠር ለቀጠናው አለመረጋጋት ዋነኛ መንስኤ መሆኑን የጠቆሙት ፕሬዝደንቱ ወታደራዊው መስክ የሙስሊሙ ዓለም የጋራ ደህንነቱን በራሱ ለማስጠበቅ እንዲተባበር ጥሪ አቅርበዋል። በሌላ በኩል ፊልድ ማርሻል አሲም ሙኒር በበኩላቸው የኢራኑ መሪ አያቶላ ሰይድ አሊ ኻሜኒን እና የሌሎች ዜጎችን ሰማዕትነት በማስታወስ በሀገራቸው በኩል የተሰማቸውን ጥልቅ ሐዘን ገልጸዋል። ጦርነቱ ከተገባደደ በኋላም ቀጠናው ወደ ቀድሞ ሁኔታው ስለማይመለስ በጋራ መልሶ ግንባታና መረጋጋት ላይ በትብብር መስራት እንደሚገባ አጽንኦት ሰጥቷል። ፓኪስታን ጦርነቱን በዘላቂነት ለማቆም የምታደርገውን ዲፕሎማሲያዊ ጥረት አጠናክራ እንደምትቀጥልና በቅርቡም ስምምነት ላይ ለመድረስ ተስፋ እንዳለ በዚሁ መድረክ ተመልክቷል። በፓኪስታን አሸማጋይነት በሳውዲ አረቢያ፣ ቻይና፣ ቱርክ፣ ግብፅ ድጋፍ የሚከናወነው ዲፕሎማሲያዊ ሂደት በቅርቡ ውጤታማ ሆኖ ጦርነቱ በዘላቂነት ይፈታል የሚል ተስፋ ተሰንቋል። የኢራንና ፓኪስታን ግንኙነት በታሪክ፣ በሃይማኖት፣ በባህል የተሳሰረ መሆኑን ያነሱት ሁለት ወገኖች በቀጣይ በቀጠናው ዘላቂ መረጋጋት ለመፍጠርና በአንድነት ጠንካራ ትብብር ለመገንባት ተስማምተዋል። ኢራን በሊባኖስ የተኩስ አቁም ስምምነት መጣሱን ተከትሎ እስራኤልን አስጠነቀቀች። ኢራን በሊባኖስ በይፋ ተግባራዊ የሆነውን የተኩስ አቁም ስምምነት በደስታ እንደተቀበለችው ያስታወቀች ሲሆን ይህ የጦርነት ማቆም ስምምነት በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰ ጥረት ውጤት መሆኑን ይፋ አድርጋለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ እንደገለጹት አገራቸው ከኢስላማባድ ንግግሮች ጀምሮ እስካሁን ድረስ በአጠቃላይ ክልሉ በተለይም በሊባኖስ ተኩስ አቁም እንዲደረግ ሲወተውቱ መቆየታቸውን አስታውሰዋል። ቃል አቀባዩ የሊባኖስ የህዝብና ነጻነት አርበኞች እስራኤል ወረራ ለፈጸመችው የማይተካ ጉድለትና ድካም ማድረሷን ተከትሎ ይህ እንዲቆም ላደረጉ አካላት አመስግነዋል። ለዚህ የ10 ቀን የተኩስ አቁም ስምምነት እውን መሆን የፓኪስታን ተደጋጋሚ ጥረት ወሳኝ ሚና እንደነበረው ጠቁመዋል። የኢራን መንግስት በሊባኖስ የተገኘው ሰላም ዕድል እንደ አስፈላጊ ምዕራፍ ቢመለከተውም ዘላቂ ሰላም ለመፍጠር ሊሟሉ የሚገቡ ወሳኝ ቅድመ ሁኔታዎችን በአጽንኦት አስቀምጧል። ቃል አቀባዩ ባጋኢ የእስራኤል ኃይሎች ከያዟቸው የደቡባዊ ሊባኖስ አካባቢዎችን ለቀው እንዲወጡ፣ እስረኞች እንዲለቀቁ፣ ተፈናቃዮች ወደ ቀያቸው እንዲመለሱና ዓለም አቀፉ ማህበረሰብ በሊባኖስ የተጎዱ መሰረተ ልማቶችን መልሶ ለመገንባት እንዲረባረብ ጥሪ አቅርበዋል። ይሁን እንጂ በሁለቱ ወገኖች መካከል የተፈጠረው የሰላም አየር ገና በውል ሳይረጋጋ ስምምነቱ አደጋ ውስጥ ሊገባ እንደሚችል ምልክቶች እየታዩ ነው። የሊባኖስ ጦር አርብ ዕለት ባወጣው መግለጫ እስራኤል በደቡባዊ ሊባኖስ በሚገኙ መንደሮች ላይ ተደጋጋሚ የጦርነት ጥሰቶችን በመፈጸም የመድፍ ተኩስ መክፈቷን አረጋግጧል። ይህን ተከትሎ ኢራን እስራኤል የተኩስ አቁም ስምምነቱን እንድታከብር በመግለጽ በአንክሮ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሊባኖስ የተደረሰው የተኩስ አቁም ስምምነት መከበር ለቀጠናው ሰላም ወሳኝ ምዕራፍ መሆኑን ጠቅሰው ስምምነቱ ካልተከበረ ነገሮች ሊለወጡ እንደሚችሉ ጠቁመዋል። የተመድ ዋና ጸሐፊ የእስራኤልና ሊባኖስ የተኩስ አቁም ስምምነት እንዲከበር ጥሪ አቅርቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በእስራኤልና ሊባኖስ መካከል የተደረሰው የ10 ቀናት የተኩስ አቁም ስምምነት በደስታ እንደሚቀበሉ ገልጿል። አንቶኒዮ ጉቴሬዝ ሁሉም ወገኖች ስምምነቱ ሙሉ ክብር እንዲሰጠው ማሳሰባቸውን ቃል አቀባያቸው አስታውቀዋል። ሐሙስ ዕለት ይፋ የተደረገውን ይህን የ10 ቀናት የተኩስ አቁም አስመልክቶ ቃል አቀባዩ ስቴቨን ዳጃሪክ በሰጡት መግለጫ ጉቴሬዝ አሜሪካ ስምምነቱ እንዲሳካ ላደረገችው ጥረት ምስጋና አቅርበዋል። አሁን ላይ የተደረሰው ጊዜያዊ የተኩስ አቁም ስምምነት ለቀጣይ ሰላማዊ ድርድሮች መንገድ ይከፍታል የሚል ከፍተኛ ተስፋ እንዳላቸው ዋና ጸሐፊው አመልክተዋል።
የታጠቁ እስራኤላውያን ሰፋሪዎች በፍልስጤማውያን ላይ ጥቃት ፈጸሙ። በተያዘው የዌስት ባንክ ግዛት ውስጥ የታጠቁ እስራኤላውያን ሰፋሪዎች የመከላከያ ሰራዊት አባላት በፍልስጤማውያን ንብረት ላይ ጥቃትና ዝርፊያ መፈጸማቸውን የዋፋ የዜና ወኪል ዘግቧል። በያታ ከተማ አቅራቢያ በሚገኘው የማጀድ አልባአ ማህበረሰብ ውስጥ የታጠቁ ሰፋሪዎች በሌሊት ሰርገው በመግባት የሁለት ፍልስጤማውያንን የግል ተሽከርካሪዎች በእሳት ማጋየታቸውን አልጀዚራ ዘግቧል። በሌላ በኩል የባያታ ከተማ የእስራኤል ጦር ኃይሎች የንግድ ቤቶችን በሮችን በፈንጂ በመስበርና በመውረር ከፍተኛ የንብረት ውድመት ማድረሳቸው ተገልጿል። ወታደሮቹ ከያታ በመቀጠል ከኬብሮን በስተምዕራብ በሚገኝ አካባቢ ወደሚገኝ የፍልስጤማውያን መኖሪያ ቤት በኃይል በመግባት ፍተሻ ያካሄዱ ሲሆን በዚህም ወቅት በቤቱ ላይ ከፍተኛ ጉዳት መድረሱ ታውቋል። ይህ ድርጊት በዌስት ባንክ በሰፋሪዎችና በጸጥታ ኃይሎች የሚፈጸሙ ጥቃቶች እየተባባሱ መምጣታቸውን የሚያሳይ ተጨማሪ ክስተት ሆኖ ተመዝግቧል። የሆርሙዝ የባህር ወሽመጥን በሚመለከት ከ40 ሀገራት በላይ በፓሪስ መከሩ። ፈረንሳይ፣ ብሪታንያ በጋራ ባዘጋጀው ታሪካዊ የፓሪስ ጉባኤ 40 ሀገራት በሆርሙዝ ወሽመጥ ላይ የተደቀነው የባህር ላይ ደህንነት ስጋት ለመመከት የሚያስችል ጥብቅ ምክክር አካሂደዋል። በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና በብሪታንያው ጠቅላይ ሚኒስትር ኬር ስታርመር አስተናጋጅነት በተካሄደው በዚህ ስብሰባ ላይ እንደ ጀርመን፣ ጣሊያን ያሉ የአውሮፓ ሀያላን መሪዎች በአካል ሲገኙ የኤዥያና የመካከለኛው ምስራቅ ተወካዮች ደግሞ በቨርቹዋል ተሳትፎ አድርገዋል። የውይይቱ ዋነኛ ትኩረት በኢራን እና በምዕራባውያን መካከል በተፈጠረው ውጥረት ሳቢያ የተስተጓጎለውን ዓለም አቀፍ የንግድ መስመር ነፃ ማውጣትና የባህር ላይ የንግድ ፍሰቱን ማረጋገጥ ነው። የዚህ ጉባኤ አንገብጋቢ አጀንዳ በወሽመጡ አካባቢ የታገቱ ከ20 ሺህ በላይ መርከቦችን ደህንነትና ሁኔታቸውን በተመለከተ የማስለቀቅ ሁኔታን ምክረ ሀሳብ ለማቅረብ ነው። በዩናይትድ ስቴትስ እስራኤል ኢራን መካከል የተቀሰቀሰው ግጭት ተባብሰው መቀጠሉን ተከትሎ ኢራን በባህር መስመሩ ላይ የጣለችው ገደብ በዓለም አቀፉ ኤነርጂ ገበያና አቅርቦት ሰንሰለት ላይ ከፍተኛ ቀውስ ፈጥረዋል። መሪዎቹ ይህን ችግር ለመፍታት ወታደራዊ መከላከያ ተልዕኮ ለማቋቋም የተስማሙ ሲሆን በቀጣይ ሳምንት ዝርዝር ወታደራዊ እቅዶችን ለማውጣት ቀጠሮ ይዘዋል። ምንም እንኳን ዩናይትድ ስቴትስ እና ኢራን በዚህ ስብሰባ ላይ ባይሳተፉም ተሳታፊ ሀገራቱ የሚመሰርቱት ወታደራዊ ጥምረት በመጨረሻ ከሁለቱ ወገኖች ጋር ቅንጅት በመፍጠር እንደሚቀጥል ዲፕሎማቶች ገልጸዋል። የአውሮፓ መንግስታት ወታደራዊ እርምጃው በቀጠናው ያለውን ውጥረት እንዳያባብሰው ስጋት ቢኖራቸውም የዓለምን ኢኮኖሚ ከከፋ ውድቀት ለመታደግ ግን የመከላከያ ተልዕኮ የግድ አስፈላጊ መሆኑን አምነዋል። በጉባኤው ማጠቃለያ ላይ የሚወጣው የጋራ መግለጫ ሀገራቱ ለባህር በር ነፃነት ያላቸውን አቋም እንደሚያንጸባርቅ ይጠበቃል። የጋዛው የሰላም ቦርድ በተግባራዊነትና በእምነት ክፍተት የተሞላ መሆኑ ተገለጸ። የጋዛ ሰርጥ የሰላም ቦርድ እየተከተለ ያለው የእርቅ ሂደት በእስራኤል በኩል ያለው ቁርጠኝነት ማነስና በተቃውሞ ቡድኖች ዘንድ ያለው ጥርጣሬ አጣብቂኝ ውስጥ መግባቱ ተሰምቷል። የኢስታንቡል ሰባሃቲን ዛይም ዩኒቨርሲቲ ምሁር ዶክተር ፋዲ ዛታሪ እንደገለጹት እስራኤል በወታደራዊ መንገድ ግቧን ማሳካት ባለመቻሏ ወደ ዲፕሎማሲ አማራጭ ብትዞርም የቀረበው የሰላም እቅድ የፍልስጤምን ህልውናና የጋዛን መልሶ ግንባታ ከግምት ያስገባ ባለመሆኑ መተማመንን መፍጠር አልቻለም ብለዋል። ወደ ቢዝነስ መረጃችን አለፍን። ዙበይዳ ሐሰን እንደሚከተለው ታቀርበዋል። አዲስ ቻምበር ዓለም አቀፍ የንግድ ትርኢት ሊካሄድ ነው ተብሏል። 150 አምራቾችና አገልግሎት አቅራቢዎች የሚሳተፉበት አዲስ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ነው ይካሄዳል የተባለው። የንግድ ትርኢቱ ሲዘጋጅ ለ27ኛ ጊዜ መሆኑን የአዲስ አበባ ንግድ ዘርፍና ማህበር ምክር ቤት አስታውቋል። በተለያዩ የቢዝነስ ዘርፎች የተሰማሩ የሀገር ውስጥና የውጭ ከ150 በላይ ተሳታፊዎች በንግድ ትርኢቱ ምርትና አገልግሎታቸውን ያስተዋውቃሉ፣ ይሸጣሉም ተብሏል። እንዲሁም የንግድ ለንግድ ግንኙነት ለመጀመር ልምድ ለመለዋወጥ ለድንበር ተሻጋሪ ሽርክ ና ለፈጠራና ለዘላቂ የኢኮኖሚ እድገት ይፈጥራል ተብሎ ይጠበቃል። የንግድ ትርኢቱ መዘጋጀት ንግድንና ኢንቨስትመንትን እንዲስፋፋ የበኩሉን አስተዋጽኦ ያበረክታል ተብሎ እንደሚታመን የአዲስ አበባ ንግድና ዘርፍ ማህበር ምክር ቤት የኮሚኒኬሽንና አድቮኬሲ ተጠባባቂ ዳይሬክተር የሆኑት አቶ አሸናፊ ምትኩ ተናግረዋል። ዘላቂ ንግድ የንግድ ተወዳዳሪነትን በኢትዮጵያ በሚል መሪ ሀሳብ የሚካሄደው 27ኛው የአዲስ ቻምበር ዓለም አቀፍ የንግድ ትርኢትን ከሚያዝያ 15 እስከ 17 ቀን 2018 ዓመት
ለ3 ተከታታይ ቀናት በአዲስ አበባ ኤግዚቢሽን ማዕከል ይካሄዳል ተብሏል። የመካከለኛው ምስራቅ ጦርነት በኢትዮጵያ የቤተሰብ ገቢ ላይ እስከ 4.3 በመቶ ቅናሽ ሊያስከትል እንደሚችል ተነግሯል። የግጭቱ መራዘም በምግብና በትራንስፖርት ዋጋ ላይ በሚፈጠረው ጫና ምክንያት ኢትዮጵያውያን አማካኝ ቤተሰቦች ገቢ ከ1.5 እስከ 4.3 በመቶ ሊቀንስ እንደሚችል የዓለም ባንክ ባወጣው ሪፖርት አስታውቋል። የኢትዮጵያ ቤተሰቦች ከጠቅላላ ወጫቸው 58.5 በመቶ ለምግብ የሚያውሉ በመሆናቸው ለዋጋ ግሽፈት ተጋላጭ እንደሚሆኑም ሪፖርቱ ጠቁሟል። 62 በመቶ የሚሆነው የከተማ ቤተሰቦች የህዝብ ትራንስፖርት ተጠቃሚ በመሆናቸው በነዳጅ ምክንያት የሚመጣው የዋጋ ጭማሪ ገቢያቸውን በእጅጉ ይጎዳዋል ነው የተባለው። ከባህረ ሰላጤ ሀገራት የሚላከው የውጭ ምንዛሬ ወይም ደግሞ ከ6 ቢሊዮን ዶላር በላይ በጦርነቱ ምክንያት ከቀነሰ የዜጎች የመግዛት አቅም የበለጠ እንደሚዳከምም ሪፖርቱ ጠቁሟል። የዓለም ባንክ የችግሩን ጫና ለመቀነስም መንግስት የፖሊሲ ማሻሻያዎችን እንዲያደርግም በጥብቅ አሳስቧል። ማይክሮሶፍት በደቡብ አፍሪካ የክላውድ መሰረተ ልማትና የኤአይ ስልጠና ማስፋፊያ 329 ሚሊዮን ዶላር መስጠቱ ተነግሯል። ማይክሮሶፍት በደቡብ አፍሪካ የክላውድ ማዕከል መስፋፋትን የመሰረተ ልማት መቋቋምንና የአርቲፊሻል ኢንተለጀንሲ ወይም ኤአይ ክህሎት ልማትን ዓላማ በማድረግ ይህንን ገንዘብ ማዋሉም ተነግሯል። ይህም የአፍሪካ የክላውድ ፍላጎትን ለማሟላት ያግዛልም ነው የተባለው። ለዚሁም ተግባር ሲባል ከዚህ በፊት 1.2 ቢሊዮን ዶላር ድጋፍ ተደርጎ እንደነበረም ይታወሳል። አዲሱ የገንዘብ ድጋፍ ለመረጃ ማዕከል፣ የመሬት ግዢ፣ የኃይል ፍላጎትን ለማሟላትና ለሌሎች ወጪዎችም ይውላል ተብሏል። በተጨማሪም የአፍሪካን የክላውድና የሰው ሰራሽ አስተውሎት አቅምን ያጠናክራልም ተብሎ ይጠበቃል። ማይክሮሶፍት ጠንካራ የመረጃ ማዕከል መሰረተ ልማት በመላው አፍሪካ ለሚስፋፋ የኤአይ ልማት አስፈላጊ መሆኑን አስታውቋል። በመጨረሻም ወደ ቴክኖሎጂ ጥንቅራችን አለፍን። ሀያት ከማል አሰናድተዋለች። በዛሬው ቴክኖሎጂ መሰናዷችን ስለ ኔትወርክ እንመለከታለን። ኔትወርክ ማለት መረጃን ለመለዋወጥ ግብአቶችን ሪሶርስስ ለመጋራትና እርስ በርስ ለመገናኘት በኬብል ወይም በገመድ አልባ ዋየርለስ የተገናኙ ኮምፒውተሮችና ሌሎች ዲጂታል መሳሪያዎች ስብስብ ነው። እነዚህ መሳሪያዎች ፋይሎችን ለመጋራት፣ ኢንተርኔትን ለመጠቀምና አታሚዎችን ወይም ፕሪንተርስ በጋራ ለመጠቀም ይረዳሉ። የኔትወርክ ዋና ዋና ጥቅሞችም መረጃን መጋራት ወይም ፋይል ሼሪንግ የመጀመሪያው ሲሆን ሰነዶችንና ፋይሎችን በቀላሉ በአንድ አውታረ መረብ መለዋወጥ ያስችላል። ሌላው ግብአት መጋራት ወይም ሪሶርስ ሼሪንግ ሲሆን አንድ አታሚ ወይም ፕሪንተር ኢንተርኔት ለብዙ ኮምፒውተሮችን መጠቀም እንዲችል ያደርገዋል። ሌላው ግንኙነት ሲሆን ወይም ኮሚኒኬሽን በኢሜይል፣ በቪዲዮ ጥሪና በፈጣን መልእክት መገናኘት እንዲቻል ያደርጋል። የኔትወርክ አይነቶች በስፋታቸው ስንመለከት ደግሞ ላን ወይም ሎካል ኤሪያ ኔትወርክ የምንለው በአንድ ህንፃ ወይም ክፍል ውስጥ ያሉ ጥቂት ኮምፒውተሮችን የሚያገናኝ ነው። ሌላው ደግሞ WAN ወይም ዋይድ ኤሪያ ኔትወርክ የምንለው ሲሆን በጣም ሰፊ ቦታዎችን፣ ሀገር ወይም አህጉርን የሚያገናኝ ትልቁ ምሳሌ ኢንተርኔት ነው። ስለሆነም ኔትወርክ መረጃዎችን ለመለዋወጥ፣ ግብአቶችን ለመጋራት እንዲሁም እርስ በርስ ለመገናኘት በኬብል ወይም ገመድ አልባ በሆነ መንገድ የተገናኙ የኮምፒውተሮችና የሌሎች ዲጂታል መሳሪያዎች ስብስብ ነው ልንለው እንችላለን። መረጃን ለመጋራት፣ ግብአትን ለማጋራት እንዲሁም ለግንኙነት የምንጠቀምበት ሲሆን በአንድ ህንፃ ወይም ክፍል ውስጥ ያሉ ጥቂት ኮምፒውተሮችን ለማገናኘት አሊያም ደግሞ በጣም ሰፊ ቦታዎችንም በአንድነት ለማገናኘት የምንጠቀምበት መንገድ ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።